ጠቅላይ ሚኒስትር አብይ አህመድ ሰሞኑን በነበራቸው የፓርላማ ውሎ የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን መጠናቀቁን በይፋ መናገራቸው ይታወቃል። ከቀናት በኋላ ደግሞ በጽህፈት ቤታቸው በኩል ለትግራይ ሕዝብ ባቀረቡት ጥሪ የትግራይ ጊዜያዊ አስተዳደር ጊዜያዊ ስራውን በሁለት ዓመት ውስጥ አጠናቆ ኃላፊነቱን ለሕዝብ ለተመረጠው መንግስት ማስረከብ የነበረበት ቢሆንም ቁልፍ ተግባራቱን በወቅቱ ማከናወን ሳይችል የስልጣን ዘመኑ መገባደዱን አስታውቋል። በመሆኑም የፌዴራሉ መንግስት በመሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩን የስልጣን ዘመን በማራዘም ሂደት ላይ እንደሚገኝ፣ ከዚህ ጋር ተያይዞም ለጊዜያዊ አስተዳደሩ አዲስ ፕሬዝዳንት መሾም አስፈላጊ ሆኖ ስለተገኘ የትግራይ ህዝብ ብቁ ናቸው የሚላቸውን እጩዎች በኢሜይል እንዲጠቁም ጥሪ አቅርበዋል። ጠቅላይ ሚኒስትሩ የጊዜያዊ አስተዳደሩን የስልጣን ዘመን የማራዘም ሂደት መጀመሩን ቢገልጹም የጊዜያዊ አስተዳደሩን የስልጣን ዘመን ለማራዘም ህጋዊ ስልጣን ያለው ማን ነው የሚለው ጉዳይ አከራካሪ ሆኖ ተከስቷል። ሪፖርተርም የጊዜያዊ አስተዳደሩን ቆይታ ማራዘም የሚችለው ማን ነው፣ ጠቅላይ ሚኒስትሩ ወይንስ የፌዴሬሽን ምክር ቤት በሚል ርዕስ ያሰናዳውን ጽሑፍ ለእናንተ ሊያቀርብ ወዷል። አብራችሁን ቆዩ። የፌዴራል መንግስት የትግራይ ጊዜያዊ አስተዳደር የተቋቋመው በሚኒስትሮች ምክር ቤት ደንብ ቁጥር 533/2015 እንደሆነ ይገልጻል። የዚህ ደንብ መግቢያ አንቀጽም የፌዴሬሽን ምክር ቤት በአምስተኛው የፓርላማ ዘመን 6ኛ ዓመት የስራ ዘመኑ ጥቅምት 28 ቀን 2013 ዓ.ም ባካሄደው አስቸኳይ ጉባኤ በፌዴራል ህገ መንግስት አንቀጽ 62 ቁጥር 9 እና በአዋጅ ቁጥር 359/1995 አንቀጽ 14 ንዑስ አንቀጽ 2 ለመሰረት የትግራይ ክልል ጊዜያዊ አስተዳደር እንዲቋቋም ባስተላለፈው ውሳኔ መሰረት እንዲሁም በፌዴራል መንግስትና በህወሓት መካከል ዘላቂ ሰላምን ለማስፈንና ግጭትን ለማቆም በደቡብ አፍሪካ ፕሪቶሪያ በተደረገው የሰላም ስምምነት አንቀጽ 10 ቁጥር 1 መሰረት አካታች ጊዜያዊ አስተዳደር ማቋቋም በማስፈለጉ የሚኒስትሮች ምክር ቤት ይህንን ደንብ አውጥቷል ይላል። ነገር ግን በዚህ የሚኒስትሮች ምክር ቤት ደንብ ላይ የትግራይ ጊዜያዊ አስተዳደር ለምን ያህል ጊዜ እንደሚቆይ የተቀመጠ ድንጋጌ የለም። ሆኖም ደንቡ የጸደቀው የፌዴሬሽን ምክር ቤት ውሳኔንና አዋጅ ቁጥር 359ን መሰረት አድርጎ በመሆኑ የጊዜያዊ አስተዳደሩ የስልጣን ዘመን ከአዋጅ ቁጥር 359 እንደሚመነጭ መገንዘብ ይችላል። በዚህ መሰረት የጊዜያዊ አስተዳደሩን የስልጣን ዘመን የሚገልጽ ድንጋጌ በአዋጅ ቁጥር 359 አንቀጽ 15 ንዑስ አንቀጽ 3 ላይ ተቀምጦ እናገኘዋለን። የአዋጅ ቁጥር 359 አንቀጽ 15 ንዑስ አንቀጽ 3 ድንጋጌም በዚህ አዋጅ መሰረት የሚቋቋም ጊዜያዊ አስተዳደር በክልሉ የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ፣ ነገር ግን አስፈላጊ ሆኖ ሲገኝ የስልጣን ቆይታው ከ6 ወር ላልበለጠ ጊዜ ሊራዘም እንደሚችል ይገልጻል። ከሰሞኑም ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት የስልጣን ቆይታውን ያጠናቀቀ ቢሆንም የተቋቋመበትን ቁልፍ ዓላማዎች ማሳካት ያልቻለ በመሆኑ የስልጣን ቆይታውን ማራዘም የግድ አስፈላጊ ሆኗል ያሉት ከዚህ በመነሳት እንደሆነ መገንዘብ ይቻላል። ጠቅላይ ሚኒስትሩ ይህንን መሰረት አድርገው ለትግራይ ህዝብ ባስተላለፉት ጥሪም የጊዜያዊ አስተዳደሩን የቆይታ ጊዜ በ1 ዓመት ለማራዘም የፌዴራል መንግስት ሂደት መጀመሩን ተናግረዋል። ጠቅላይ ሚኒስትሩ ይህንን ቢሉም የትግራይ ጊዜያዊ አስተዳደር ስልጣን በ1 ዓመትም ሆነ በ6 ወር ለማራዘም የሚያስችል ህጋዊ ስልጣን እንደሌላቸው ጊዜያዊ አስተዳደሩ የተቋቋመበትን የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 እና የአዋጅ ቁጥር 359 ድንጋጌዎችን በመመልከት መረዳት ይቻላል። ይህ ከሆነ በሚኒስትሮች ምክር ቤት ደንብ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን የማራዘም ስልጣን ያለው ማን ነው የሚለውን ለመመለስ የአዋጅ ቁጥር 359 አንቀጽ 15 ንዑስ አንቀጽ 3 ድንጋጌን መመልከት ይገባል። የዚህ አዋጅ አንቀጽ 15 ንዑስ አንቀጽ 3 ድንጋጌም ጊዜያዊ አስተዳደር በክልሉ የሚቆየው ከ2 ዓመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የቆይታ ጊዜውን ከ6 ወር ላልበለጠ ጊዜ ሊራዘም ይችላል በማለት በግልጽ አስፍሮታል። በመሆኑም የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ 6 ወራት የማራዘም ስልጣን የተሰጠው ለጠቅላይ ሚኒስትሩ ሳይሆን ለፌዴሬሽን ምክር ቤት እንደሆነ ከድንጋጌው መረዳት ይቻላል።
ነገር ግን ጠቅላይ ሚኒስትሩ በግልጽ እንደተናገሩት የፌዴራል መንግስት ፍላጎት የጊዜያዊ አስተዳደሩን ስልጣን ለ6 ወር ብቻ ማራዘም ሳይሆን በሰኔ 2018 ዓ.ም ይካሄዳል ተብሎ የሚጠበቀው ሀገር አቀፍ ምርጫ ድረስ በመሆኑና ይህ ደግሞ ከ6 ወር ላልበለጠ ጊዜ ሊራዘም ይችላል ተብሎ በአዋጅ 359 ከተቀመጠው የጊዜ ገደብ ጋር አይጣጣምም። በዚህ ምክንያት የፌዴራል መንግስት ይህንኑ አዋጅ 359 ድንጋጌ ማሻሻል የግድ አስፈልጎታል። ይህንን ለማድረግ ደግሞ ረቂቅ ማሻሻያ አዋጁን ለህዝብ ተወካዮች ምክር ቤት አቅርቦ ማጸደቅ ይጠበቅበታል። ይህ ከተፈጸመ በኋላም የትግራይ ጊዜያዊ አስተዳደር የስልጣን ዘመን በጸደቀው ማሻሻያ አዋጅ መሰረት እንዲያራዝም ለፌዴሬሽን ምክር ቤት ጥያቄ ሊቀርብ ይገባል። በአጠቃላይ ቀደም ሲል በቀረበው ዝርዝር መሰረት በሚኒስትሮች ምክር ቤት ደንብ ቁጥር 533 መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን የማራዘም ሙሉ ስልጣን ያለው የፌዴሬሽን ምክር ቤት ነው። ይሁን እንጂ በዶክተር ደብረጽዮን ገብረሚካኤል የሚመራው ህወሓት ቀደም ሲል የተገለጹትን የህግ ማዕቀፎች ማለትም አዋጅ ቁጥር 359ንና የሚኒስትሮች ምክር ቤት ያጸደቀውን ደንብ ቁጥር 533/2015 እንደማይቀበላቸው አስታውቋል። ፓርቲው የፕሪቶሪያ ስምምነትን የሚቃረኑ የተናጠል ውሳኔዎችና ተግባራት ሊቆሙ ይገባል በሚል ርዕስ መጋቢት 17 ቀን 2017 ዓ.ም ባወጣው መግለጫም ይህንኑ በይፋ ገልጿል። የኢትዮጵያ መንግስት ግጭትን በዘላቂነት ለማቆም በፕሪቶሪያ የተፈጸመውን ስምምነት መንፈስና ይዘት ወደ ጎን በመተው ተደራዳሪ ወገኖች በድርድርና በመግባባት በሚደርሱበት የጋራ ስምምነት ሳይሆን አግባብነት በሌላቸው ህጎች ማለትም በአዋጅ 359/1995 እና በደንብ ቁጥር 533/2015 በመጠቀም ብቻውን እንደፈለገው ለመሄድ እየሰራ ይገኛል ሲልም ከሷል። የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት ስምምነት እንደሚቋቋም በፕሪቶሪያው ስምምነት አንቀጽ 10 ላይ የተደነገገ በመሆኑ ጊዜያዊ አስተዳደሩ የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም። ይህ ሆኖ ሳለ የፌዴራሉ መንግስት ግን ይህን የሚጥስ እንቅስቃሴ እያደረገ ይገኛል በማለት ተቃውሞውን አሰምቷል። በዶክተር ደብረጽዮን ገብረሚካኤል የሚመራው ህወሓት ይህን ይበል እንጂ በፕሪቶሪያው ስምምነት አንቀጽ 2 ስር ስምምነቱን የሚደግፉ ተጨማሪ መርሆችን አስቀምጧል። ከነዚህ መርሆች ውስጥም አንደኛው ስምምነቱን የፈረሙት አካላት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትን ሉዓላዊነትና የግዛት አንድነት ማክበር እንዳለባቸው ይደነግጋል። በተጨማሪም በዚሁ አንቀጽ ንዑስ አንቀጽ 2 ላይ ሁለቱም አካላት በኢፌዴሪ ህገ መንግስት የተደነገጉ ህገ መንግስታዊ ደንቦችና መርሆችን ህጋዊነት ማክበር እንደሚጠበቅባቸው ያስቀምጣል። በመሆኑም በህወሓት በኩል የሚነሳው ክርክር ሚዛን እንደማይደፋ የህግ ባለሙያዎች ያስረዳሉ። ይህንንም መሰረት በማድረግ የጊዜያዊ አስተዳደሩን የቆይታ ዘመን የማራዘም ስልጣን የተሰጠው ለፌዴሬሽን ምክር ቤት እንደሆነም ይገልጻሉ። የጊዜያዊ አስተዳደሩን የቆይታ ጊዜ ከ6 ወራት በላይ ለማራዘም ይቻል ዘንድም በአዋጅ 359 ላይ የተቀመጠውን ገዳቢ ድንጋጌ የሚያሻሽል ረቂቅ አዋጅ በነገው ዕለት ለህዝብ ተወካዮች ምክር ቤት እንደሚቀርብ ታውቋል።